በ2026 የአፍሪካ ከ17 ዓመት በታች ዋንጫ ውድድር ላይ የተሻለ ውጤት ለማስመዝገብ መዘጋጀታቸውን ኢትዮጵያውያኑ ታዳጊ ተጫዋቾች ገለጹ። በኢትዮጵያ አስተናጋጅነት በተካሄደው የሴካፋ ዞን ከ17 ዓመት በታች ውድድር የኢትዮጵያ ታዳጊ ብሔራዊ ቡድን ሶስተኛ ደረጃን ይዞ ማጠናቀቁን ተከትሎ ከ22 ዓመታት መልስ በአፍሪካ ዋንጫ ውድድር የሚሳተፍበትን ውጤት አስመዝግቧል። በመድረኩ ድንቅ ጊዜን ካሳለፉ ተጫዋቾች መካከል አምበሉ ቢኒያም አብራ የሚገኝበት ሲሆን በሞሮኮ ውድድር የተሻለ ውጤት አስመዝግበው ዓለም ዋንጫውን መቀላቀል እንደሚፈልጉም ተናግሯል። ሞሮኮ ሄደን ያው እዛ መጀመሪያ እቅዳችን ዓለም ዋንጫ ማለፍ ነው የሚሆነው። እንደዚህ እዚህም መጀመሪያ እቅዳችን አፍሪካ ዋንጫ ማለፍ ነበር፣ ዋንጫ ማንሳት አልነበረም። እዛም የመጀመሪያ እቅዳችን ዓለም ዋንጫ ማለፍ ነው የሚሆነው። 8ኛም ሆነ 7ኛም ሆነ ከዛ ሁለተኛ እቅዳችን ቶፕ 3 መግባት ነው። ከዛ ዋንጫ ማንሳት ነው እቅዳችን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለመጨረሻ ጊዜ በአፍሪካ ዋንጫው መሳተፍ የቻለው ከ22 ዓመታት በፊት እንደ አውሮፓውያን ዘመን አቆጣጠር በ2003 ሲሆን ከዚያ መልስ በተደረጉት 10 የአፍሪካ ከ17 ዓመት በታች ዋንጫ ውድድሮች መካፈል ሳይችል ቀርቷል። ቡድኑ በታሪክ ለአራተኛ ጊዜ ወደ አህጉሩ መድረክ ሲመለስ የስብስቡን የግብ በር የጠበቀው ተመስገን ከበደ ባስተያየቱ ለሴካፋ ውድድር ለረጅም ጊዜ መዘጋጀታቸውን ገልጾ ውጤቱ እንዳስደሰተውም ተናግሯል። አሪፍ ኮቾች ነበሩ፣ ልምድም የሰጡን ነበር እና በጣም አሪፍ ነበር ዝግጅታችን። ማለት እኛ ሳንወለድ በፊት ነበር እና በጣም ይህን ታሪክ አባል በመሆኔ በጣም ደስ ብሎኛል። የሴካፋ ከ17 ዓመት በታች ውድድር ከፍተኛ ግብ አስቆጣሪ የሆነው ዳዊት ካሳው ባስተያየቱ በሞሮኮ የአፍሪካ ዋንጫ ብሔራዊ ቡድኑ የደረጃ ተፋላሚ ለመሆን እንደሚወዳደር ገልጾ ወደ ዓለም ዋንጫው ለማለፍም ተጫዋቾቹ የተቻላቸውን እንደሚያደርጉ ለኢቢኤስ ስፖርት ተናግሯል። አሁን ሞሮኮ ለሚዘጋጀው የአፍሪካ ዋንጫ ያው የደረጃ ተፋላሚ መሆን እንፈልጋለን። ለዓለም ዋንጫም እናልፋለን ብዬ አስባለሁ። ከኛ መጠበቅ ያለባችሁ ከ17 ዓመት በታች ናሽናል ቲም ያው ለአፍሪካ ዋንጫ ማለፍ ነበር አላማችን፣ እሱን አሳክተናል። ከዚህ በኋላ ደግሞ ለዓለም ዋንጫና ያው ለደረጃ ተፋላሚ እንሆናለን ብዬ አስባለሁ። ያው ከኔ መጠበቅ ያለባችሁ ደግሞ ያው ከኔ ሳይሆን ከሙሉ ከቲሙ መጠበቅ ያለባችሁ ያው ብዙ ጎሎችና ያው ውጤታማ እንደምንሆን እናሳያቸዋለን። ከጎናችሁ ነው። በመጪው ግንቦት ወር በሚካሄደው የአፍሪካ ከ17 ዓመት በታች ዋንጫ ውድድር ኢትዮጵያ በታሪክ ለአራተኛ ጊዜ የምትቀርብ ይሆናል። ብሔራዊ ቡድኑ በመድረኩ ከዓመታት መልስ እንዲገኝ ቁልፍ ሚና ከነበራቸው ተጫዋቾች አንዱ ደግሞ ሁዜይፋ ሻፊ ሲሆን ተጫዋቹን በአስተያየቱ ቡድኑ ካሁኑ ዝግጅት መጀመሩን ገልጾ በአፍሪካ ዋንጫው የተሻለውን ውጤት ለማስመዝገብ መዘጋጀታቸውን አሳውቋል። አፍሪካ ዋንጫ ላይ ካሁኑ ነው እንደ ዝግጅት እየጀመርን ያለ ነው እና እኔ በውስጤ ማስበው ዓለም ዋንጫን እንደምናልፍ ነው። ምክንያቱም በስራችን ማለት ዝግጅት ከጀመርን በጣም ብዙ ቀን ቢያንስ 45 ቀን ምናምን ተዘጋጅተናል እና ለአፍሪካ ዋንጫ በጣም እንደምንዘጋጅ ነው የተነገረን እና ጥሩ ተዘጋጅተን ጥሩ ስራ ሰርተን አፍሪካ ላይ የተሻለ ነገር ማምጣት ነው የምፈልገው። ዓለም ዋንጫም ደግሞ እንደምናልፍ እኔ ምንም ጥርጥር የለኝም።